በቲቢ በሽታ የተጠቁ ሰዎችን ለመለየትና የሕክምና እርዳታ ለመስጠት የሚያስችሉ ዘመናዊ ማሽኖች አገልግሎት ላይ ከዋሉ ወዲህ የበሽታውን ስርጭት መቀነስ መቻሉን በክልሉ ጤና ቢሮ የቲቢ ፕሮግራም አስተባባሪ አቶ ታዲዮስ ጤና ተናገሩ። ለቲቢ በሽታ ተጋላጭ የሆኑ የማህበረሰብ ክፍሎችን ለመታደግ ህብረተሰቡን ለማስገንዘብ የታሰበው የቲቢ ሳምንት በወላይታ ሶዶ ከተማ ተካሂዷል። ለሰይፉ ሳሙኤል ዘገባ ውብሸት ጳውሎስ። የቲቢ በሽታ በዓለም አቀፍ ደረጃ ተላላፊ ከሆኑ በሽታዎች መካከል በገዳይነት ቀዳሚውን ስፍራ እንደሚይዝ የዓለም አቀፍ ጤና ድርጅት ያወጣው መረጃ ያመለክታል። በደቡብ ኢትዮጵያ ክልል ጤና ቢሮ የቲቢ ፕሮግራም ከአሜሪካ መንግስት በተገኘ የገንዘብ ድጋፍ ከዩኤስዲ ሊምኔት ፕሮጀክት ጋር በመቀናጀት በወላይታ ሶዶ ከተማ የቲቢ ሳምንት አስመልክቶ የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ ለቲቢ በሽታ ይበልጥ ተጋላጭ የሆኑ ማህበረሰብ ክፍሎችን የመለየትና የማከም እንዲሁም ሁሉም ዜጎችንም ስለ በሽታው የማስገንዘብ ስራ ይሰራል ተብሏል። በየጊዜው ኬዙ ጠፍቶ አይደለም፣ ኬዝ በጣም አለ። ነገር ግን ሪፈራል ሲስተሙ በጣም ዝቅ ስላለ ሪፖርት ላይ ሰው በራሱ ነው የሚሄደው፣ በግል ነው የሚሄደው ሰው። አጋጣሚ ሆኖ እኛ ጋር አሁን ዩኒቨርሲቲ ተማሪዎች አሉ። በጣም ዩኒቨርሲቲ ላይ ኬዝ አለ እና ምንድነው ሆስፒታል ሄዶ ተሰርቶ ይመጣል፣ ሪፈር ይመጣል። ግን ከሄልዝ ኤክስቴንሽን ወርከር ሪፈራል እጅግ በጣም ዝቅተኛ ስለሆነ ያ ፓርት ብዙን ጊዜ ዝቅተኛ የሚሆንበት ሁኔታ ስላለ በጣም ጥንቃቄ በተሞላበት ብሰራ። በተጨማሪ ጤና ኤክስቴንሽኖች እንግዲህ የማህበረሰቦቻችሁ ቲቢ ከቲቢ በሽታ የመዳን የመታከም ብሎም ደግሞ የዘመነን ቴክኖሎጂ በዘመነ ቴክኖሎጂ የሕክምና አገልግሎት የማግኘት እድል በእናንተ ነው የሚወሰነው። አሁን እንደምናውቀው ከዚህ በፊት እናቃለን ኮምፕሬሄንሲቭ እና ጀነራል ሆስፒታሎች ቲቺንግ ሆስፒታሎች ላይ ነው ይሄ ሕክምና ይሰጥ የነበረውና አሁን ዛሬ ላይ ወደ ታች ወርዶ የዲጂታል ኤክስሬይ እንግዲህ በዚህ ልክ ወደ ታች መውረዱ ማህበረሰቦቻችን ህዝቦቻችን የተሻለና የዘመነ የሕክምና አገልግሎት እንዲያገኙ የሚወሰነው እድሉ የሚወሰነው በእናንተ ነው የሚለውን ነገር እንድታውቁ ፈልጋለሁ። ምልክት ያላቸው ፒቢሎ ቲክ ባረጉበት ጤና ጣቢያው ደግሞ አክታ የሚወሰደው አክታ እንዲወስድ ከዛም ባለፈ ደግሞ አክታውን ወስዶ ወደ ጂን ኤክስፐርት እንዲልክ ውጤቱን በአግባቡ ማከምና መድረስ እንዳለብን ይሄን ከጀመረን 5 አመት አልፏል። የታለፈው ነገር እንደ አዲስ ሆኖ ደግሞ አይሰሩም። ለዛው አንደኛው ጤና ኤክስቴንሽኗ አንዷ ሰልጥናለች፣ አንዷ አዲሷ ስትመጣ ያቺኛዋ ደግሞ ዕውቀትን ያለ ማስተላለፍ ችግር ያ ችግር ከዛሬ ጀምራችሁ እያስተላለፋችሁ ሂዱ ይቀርፋል የሚል እምነት አለኝ። በወላይታ ሶዶ ጤና መምሪያ የበሽታ መከላከልና መቆጣጠር ቡድን መሪ አቶ ዮሐንስ ሳሙኤል እንደተናገሩት አሁን ላይ በቴክኖሎጂ የታገዘ የቲቢ በሽታ ምርመራና ሕክምና አገልግሎት መጀመሩ በበሽታው የሚሞቱ ዜጎችን ሕይወት ለመታደግ እንደሚረዳ አሳስበዋል። በማይክሮስኮፕ የምናገኘው የቲቢ ኬዝ ሊኖር አይገባም። ጂን ኤክስፐርት ማሽን በእጃችን እያለ ኒርሊ ደግሞ እቅዳቅደን የምንሄድ አይነት ነገር ከሆነ አሁን የመጣልን ማሽን ኤአይ ፓወርድ ኤክስሬይ ማሽን ቀላል አይደለም። በነገራችን ላይ ይሄ ከዚህ በፊት የነበረውን ሂስትሪ እናውቃለን። እንግዲህ ኤክስሬይ ለመነሳት ሶዶ ከተማ ላይ ብቸኛው የሶዶ ቲቺንግ እና ሪፈራል ሆስፒታል ነበር። ከዛ በኋላ ሌትሊ የክርስቲያን ሆስፒታል እየተባለ የተለያዩ ሆስፒታሎች አካባቢ ይሄን ኦፕሽን እናገኛለን። አሁን እኮ ኮሚኒቲው ላይ መምጣት ችሏል። ሰዎች በተለየ መንገድ ሞባይል ስለሆነ የሚንቀሳቀስ ፖርተብል የሚንቀሳቀስ ነው። ባለፈው የማረሚያን ስንሰራ አይተናል። በጣም የሚገርም ምን ያህል ፐርሰንት ለቲቢ እንደሚጠረጠር በፐርሰንት የሚያስቀምጥ ማሽን ነው። ክሊርሊ የሚያስቀምጥ ሶዛት የተላኩ ሳምፕሎች ደግሞ ፖዚቲቭ ሲሆኑ አይተናል። በዩኤስዲ ሊምኔት ፕሮጀክት የሐዋሳ ቅርንጫፍ ፕሮጀክት ማናጀር አቶ ተፈራ ግርማ ቲቢ በሽታ ለመከላከልና ለመቆጣጠር ከአሜሪካ መንግስት በሚደረገው የገንዘብ ድጋፍ ለተጠቂዎች አስፈላጊውን የሕክምናና ምርመራ አገልግሎት የመስጠት ስራ በስፋት እንደሚሰራ ነው የተናገሩት። አሁን ደግሞ የቲቢ ተግባራት ሳምንት ብለን በዚህ በወላይታ ሶዶ ከተማ ላይ ጀምረናል። እዚህ ላይ የሚጠበቁ የስራዎች ውስጥ አንዱ የማህበረሰብ ግንዛቤ መፍጠር ነው። ማህበረሰቡ የችግሩ ባለቤትም ነው። ስለዚህ ባለቤቱን ማሳተፍ ደግሞ ተገቢ ስለሆነ በዋናነት ያው ግንዛቤ ፈጥረን ሰዎች ምልክት ሲታይባቸው ቶሎ ብሎ በፍጥነት ወደ ምርመራ ተቋማት እንዲሄዱ የማድረግ ነገር
ከአስፈላጊ የሆኑ የመከላከያ መድኃኒቶችንም እንዲወስዱ የሚፈጠሩ ግንዛቤ መፍጠሪያ ስራዎች አሉ። በዋናነት በዚህ ሳምንት የምንሰራቸው ትልቁ ስራ የማህበረሰቡን ግንዛቤ መፍጠር በሚዲያም በኩል አድርገን በዚህ በማህበረሰብ በኩል በሞንታርቦ ተጠቅመን የህብረተሰብ ቅስቀሳዎች በኮሚኒቲ ደረጃ የሚሰሩ ስራዎች አሉ። በክልሉ ጤና ቢሮ የቲቢ ፕሮግራም አስተባባሪ አቶ ታዲዮስ ጤና የቲቢ በሽታ ከሰው ወደ ሰው የሚተላለፍና በገዳይነትም የሚታወቅ ስለሆነ በዘርፉ የሚሰሩ ባለሙያዎችንና ማህበረሰብን በየጊዜው ማስገንዘብ ተጠናክሮ ሊቀጥል ይገባል ብለዋል። ከሆስፒታሎችና ከጤና ጣቢያዎች ለተውጣጡ ቲቢ ክፍል ለሚሰሩ ቲቢ ፎካሎች ስልጠና ተሰጥቶ በዛ መሰረት ባለሙያዎች በእውቀት ለህብረተሰቡ አገልግሎት እየሰጡ ያሉበት ሁኔታ አለ። ወደ ጤና ኤክስቴንሽን ሰራተኞች ስንመጣ እንግዲህ በተለያዩ አጋጣሚዎች በምናገኘው ባጀት የጤና ኤክስቴንሽን ባለሙያዎችም በየደረጃው ግንዛቤ አግኝተው ህብረተሰቡን እያስተማሩ ቤት ለቤት ሲሄዱ ከራሳቸው ስራ ጋር አቀናጅተው የቲቢ ፕሮግራም ስራ እየሰሩ ያሉበት ሁኔታ አለ። ቲቢ በሽታ ሙሉ በሙሉ በሕክምና ሊድንና ሊከላከል የሚችል በሽታ ቢሆንም የሕክምና ተደራሽነት በሌለባቸው አካባቢዎች አሁንም የጤና ስጋት ስለሆነ ማንም ሰው ከሳምንት በላይ የቆየ ሳል ካለበት በአቅራቢያ ወደሚገኘው ጤና ተቋም በመሄድ ምርመራ በማድረግ የራሱን ሕይወት እንዲታደግም መልእክት ተላልፏል።